በድራማው መጀመሪያ ላይ የሰሜን ኮሪያ ወታደሮች ወደ ድንበር ጠጋ ብለው የደቡብ ኮሪያን የጥበቃ ኬላ ሲቆጣጠሩና ወታደሮቹን በታጋችነት ሲይዙ እንመለከታለን። እነሱን ለማዳን የልዩ ኃይሉ አልፋ ቲም ይላካል። ይህ ቡድን በድራማው ዋና ገጸ ባህሪ በካፒቴን ዩሲጂን ይመራል። የኮድ ስሙም ቢግ ቦስ ነው። በሱ ህግ መሰረት ማንም ሰው ቀድሞ መተኮስ አይችልም። በመቀጠልም ሲጃንና ሁለተኛ ዋና ገጸ ባህሪ ሶዲዮንግ መሳሪያቸውን ውጥተው ለመነጋገር ወደ ውስጥ ይገባሉ። ከዚያም ሲጀን የሰሜን ኮሪያውን ካፒቴን ለምንድን ነው በየዓመቱ ይህንኑ ድራማ የምትደግሙት? ወደ መጣችሁበት ቦታ ብትመለሱ ይቻላል ይለዋል። ካፒቴኑም ባዶ እጃችንን አንመለስም፣ እንፋለምና እንሄዳለን ይላል። ሲጅንም በቀላሉ ያሸንፈዋል። የሰሜን ኮሪያ ቡድኑ ይመለሳል። እንደ እውነቱ ከሆነ የአልፋ ቡድን የሚላከው ለልዩ ተልእኮች ብቻ ነው። ስለዚህ ቡድኑ አልፎ አልፎ የረፍት ጊዜ ያገኛል። ሲጅንና ዲዮንግ የረፍት ጊዜያቸውን አብረው እያሳለፉ ሳለ ፊኛዎቹን በመተኮስ ማነዳት ጨዋታ ይጫወታሉ። በድንገት አንድ ልጅ ሰርቆ ሲሸሽ ከፍተኛ ድምፅ ይሰማል። ሲጅንና ዲዮንግ በመጫወቻ መሳሪያዎች ልጁን ይተኩሱበታል። ልጁም በስኩተሩ ላይ ይወድቃል። የስኩተሩ ባለቤት ንብረቱን ይዞ ይሄዳል። ከዚያም ሲጅን ልጁን የመጀመሪያ እርዳታ ያደርግልታል። እጁ ላይም ይህ ሌባ ነው ብሎ ይጽፍበታል። ሲጅንና ዲዮንግ ልጁን በአቅራቢያው ወዳለ ሆስፒታል ይወስዱታል። ከዚያም ሁለቱ በአቅራቢያው ባለ ካፌ ተቀምጠው ስለ ልጁ እያወሩ ሳለ ሲጅን ከዲዮንግ ፍቅረኛ ከዩን ሚዮንግ ጁ ጥሪ ይደርሰዋል። እሷም ወታደር ናት። የፍቅር ታሪካቸው ትንሽ የተወሳሰበ ነው። ዲዮንግ ሲጅንን ስልኩን አታነሳ ይለዋል። ከዚያም ዲዮንግ ለልጁ እርዳታ ሲያደርጉ ስልኩን ልጁ እንደወሰደበት ያስታውሳል። አሁን ልጁን እንደማይለቁት ይወስናሉ። በሌላ በኩል ልጁ በሆስፒታል ውስጥ በአልጋ ላይ እየተወሰደ ሳለ ስልኩ ይጮሃል። ይህም ከኪዮንጁንግ እየተደወለ ነበር። ነርሷ ስልኩን አንስታ የዚህ ስልክ ባለቤት ሆስፒታል ገብቷል ትላልታለች። ከዚያም በኋላ የድራማውን ዋና ገጸ ባህሪ ዶክተር ካንግ ሙዮንን እናያታለን። እሷም ልጁን ሆስፒታል እንዲተኛ ትእዛዝ ትሰጣለች። በዚያ ቅጽበት ዋናው ሐኪም ሙዮን ይጠራታል። በመንገድ ላይ ሳለች ኪም ጊበም የተባለው ይህ ልጅ ከሆስፒታል ሲሸሽ ታየዋለች። ሙዮን ይዛ ትመልሰዋለች። ጊምበም የሸሸው በገባበት ችግር ምክንያትና አንዲት ነርስ ሆስፒታል ክፍያ ስለጠየቀችው ነበር። ጊበም ወደ ሽንት ቤት ለመሄድ ሰበብ ፈጥሮ የዲዮንግን ስልክ በሙዮን እጅ ላይ አስቀምጦ ይሸሻል። ሙዮን ስልኩን የጊበም ይመስላታል። ጊምበም ሲሸሽ ሲጅን ሆስፒታል ጋር ደርሳል። ወደ ዲዮንግ ስልክ መደወል ይጀምራል። ደጋግሞ እየደወለ ስልኩን ድምፅ ተከትሎ ወደ ሙዮንግ ይደርሳል። ሲጅን ስልኩን እንዴት እጅሽ ገባ ብሎ ይጠይቃታል። ሙዮን ስልኩ የልጁ እንደሆነ ትነግረዋለች። ሲጀን ግን አይደለም ይህ የኛ ስልክ ነው ይላታል። ሙዮን ልጁ ዋሽቷት እንደሄደ ትረዳለች። ሲጅን ወደ ዲዮንግ ስልክ ሲደወል ስሙ ቢግ ቦስ ተብሎ ተመዝግቦ ነበር። ሙዮን ያንን ስም ስታይ ጊምበም የአንድ ወሮበላ ቡድን አባል እንደሆነ አስባ ነበር። ስለዚህ ሙዮን ሲጅንና ዲዮንግን ወሮበሎች መስለዋት ከቦታው እንዲሸሹ ለማድረግ ትሞክራለች። ሲጀን ግን በሙዮን ውበት ተስቧል። ስለዚህ እዚያ ለመቆየት ሰበብ መፈለግ ይጀምራል። ቢሆንም ግን እንዲወጡ ይነገራቸዋል። ዲዮንግና ሲጅን ወደ እሱ ሲወጡ ሰዎች ጊምበም ሲደበድቡት ያያሉ። ተዋግተውም ያድኑታል። በሌላ በኩል ሙዮን ሚዮንግ ጁን ለመገናኘት ትሄዳለች። እዚያም እነዚህ ሁለት ሴቶች ገና ከኮሌጅ ጀምሮ በአንድ ወንድ ምክንያት ግጭት እንደነበራቸውና እስከዛሬም ድረስ በስርዓት እንደማይነጋገሩ እንረዳለን። በኋላም ሲጀንና ዲዮንግ ጊምበምን ሆስፒታል ለማስተኛት ይዘውት ይመጣሉ። ሲጀንና አንዲት ነርስ ሆነው ልጁን ወደ ውስጥ ያስገቡታል። በዚህ መሃል ሚዮንግ ጁ ዲዮንግን ልታናግረው ትሞክራለች። በእውነቱ የሚዮንግ አባት ዲዮንግ ከልጃቸው እንዲርቅ ነግረውት ነበር። እሱም ትዕዛዛቸውን እያከበረ ነው። በዚህ ምክንያት ሚዮንግ ጁ በዲዮንግ ተቆጥታለች። በሌላ በኩል ሚዮንግ ጊምበምን ስታየው ሲጁንና ዲዮንግ የደበደቡት ይመስላታል። ሙዮን ልጁን ስትጠይቀው እነሱ አዳኑኝ ብላትም አላመነችውም። ለፖሊስ እደውላለሁ ትላለች። ሲጀንም ይህ ልጅ ስልካችንን ሰርቆን ነበር፣ ስንፈልገው ግን ሰዎች ሲደበድቡት አገኘነውና ዳን ነው ብሎ ያስረዳታል። ሙዮን ተገርማ ስልካችሁን ሰርቋችሁ አዳናችሁት ትላለች። ለፖሊስ ልትደውል ስትል ሲጀን ስልኳን በአየር ላይ ገልብጦ ይይዝና ጥሪውን ያቋርጣል። እኛ ወታደሮች ነን እንጂ ወሮበሎች አይደለንም፣ ቢግ ቦስ የሚለው ደግሞ የኮድ ስሜ ነው ይላታል። ሙዮን እንዴት ላምን እችላለሁ ስትለው ሲጀን በዚህ ትልልቅ ሆስፒታል ውስጥ የምትሰሪ ከሆነ የሜዲካል ዩኒቨርሲቲ ተማሪ መሆን አለብሽ። ስለዚህ ወታደራዊ ሐኪም የሆነችው ሚዮንግ ጁን ታውቂያታለሽ፣ እሷን ጠይቂያት ይላታል። እዚያው ሆስፒታል ውስጥ የሚዮንግ ጁ የዲዮንግን የበላይ መኮንን ስለሆነች ዝቅተኛ ማዕረግ እንዳለው ወታደር ሆኖ አክብሮት ያሳያታል። እሷም በአባቴ ምክንያት ነው የማታናግረኝ፣ እስከ መቼ ነው ለጥሪና ለመልእክቴ መልስ የማትሰጠው ትለዋለች። ዲዮንግ ምንም መልስ አይሰጥም።
በዚህ ጊዜ ሚዮን ስለ ሲጂንና ዲዮንግ ማንነት ለመጠየቅ ወደ ሚዮንጁ ትመጣለች። ሚዮንጁ ግን በንዴት የጠፉ ወታደሮች ናቸው ብላ ትሄዳለች። ሚዮን እውነቱን ለማረጋገጥ የሲሲቲቪ ምስሎችን ለማየት ትሄዳለች። በምስሉ ላይ የሲጂንን የውጊያ ችሎታ ስታይ ትደነቃለች፣ ደስም ይላታል። በመሳሳቷም ይቅርታ ጠይቀዋለች። ሲጂን ይቅርታ ካልሽማ የቆሰለውን አካሌን አክሚልኝ ይላታል። ሚዮን እንዴት ቆሰልክ ስትለው ዝም ብሎ የደረሰ ጉዳት ነው ይላታል። እሷ ግን ቁስሉን ስታየው በጥይት እንደተመታ ትረዳለች። ሲጂን በውጊያ ወቅት የተመታሁት ነው ይላታል። ሚዮንም ቁስሉን አጥባ ካከመችው በኋላ ቁስሉ እስኪድን በየቀኑ ወደ ካምፕ እየሄድ ታከም ትለዋለች። ሲጂን ግን አንቺ ታክሚኛለሽ ሲል ጠይቃታል። እሷም ለዚህ ሐኪም አያስፈልግም ትላለች። ሲጂን ግን እኔ ግን ሐኪም ያስፈልገኛል፣ በተለይ ደግሞ ቆንጆ ሐኪም ይላታል። ሚዮን እየሳቀች እንግዲያውስ እኔ ትክክለኛው ሐኪም ነኝ፣ ነገ ከሰዓት ና ትለዋለች። ሲጂንም ሐኪሞች ሁልጊዜ ስራ ይበዛባቸዋል፣ ለመሆኑ ፍቅረኛ ያላችሁ ሲል ጠይቃታል። ሚዮን ደግሞ ወታደሮች ሁልጊዜ ስራ ይበዛባቸዋል፣ ለመሆኑ ፍቅረኛ ያላቸው ብላ ትመልስለታለች። ከዚህ በኋላ ሁለቱም እርስ በርስ መዋደዳቸው ግልጽ ይሆናል። በዚህ ምሽት ሲጂን ነገ ወደ ሆስፒታል ሲሄድ የሚለብሰውን ልብስ ይመርጣል። በሚቀጥለው ቀን ዲዮንግ አብሮት ሄዶ የጊንበን የሆስፒታል ክፍያ በሙሉ ይከፍላል። ዲዮንግ የልጁን ሁኔታ ተረድቷል። ምክንያቱም ጊበም የስፖርተኛ ቢሆንም ገንዘብ ስለሌለው ለመስረቅ ተገዶ ነበር። በኋላም ሲጂን ሚዮንን ፍለጋ ይሄዳል። ሚዮን በአስቸኳይ ሁኔታ ላይ ያለን ታካሚ ስትረዳ ሲጂን የሚያግዛታል። ስራዋን እስክትጨርስ ውጭ ነው ቢጠብቃትም ሰዓቱ ይረፍዳል። ስለዚህ ወደ ካም መመለስ ነበረበት። ሚዮን ከቀዶ ጥገና ክፍል ስትወጣ ሲጂን ሲጠብቃት እንደነበር ሰምታ ትደውልለታለች። ሲጂን ስልኬን መዘገብሽው ይላታል። እሷም አዎ አንተ መዘገብከው ትላለች። ሲጂን ነገ ላገኝሽ እመጣለሁ ሲላት ሁልጊዜ እንዲህ በቀጥታ ነው የምታወራው ትለዋለች። እሱም ስለ ሕክምና እያወራው እኮ ነው፣ ምን መስሎሽ ነበር ይላታል። ሚዮንም እኔም ያንኑ ነው ያሰብኩት ትላለች። ሲጂን ነገ እንተየው፣ ዛሬ መገናኘት እንችላለን ይላታል። ሚዮን እሱን የማየት ጉጉት ስላላት አዎ ትላለች። ሲጂን ለሲኒማ ቲኬት ይቆርጣል። ነገር ግን በድንገት አለቃው ደውለው ለአስቸኳይ ተልዕኮ አሁኑ መሄድ እንዳለበት ይነግሩታል። ሲጂን በሆስፒታል ጣሪያ ላይ ሚዮንን አግኝቶ ይቅርታ ይጠይቃታል። በዚያው ቅጽበት ሄሊኮፕተር ትመጣለች። ሚዮን ምንድነው ጦርነት ተነስቷል እንዴ ስትለው ሲጂን አዎ ግን ኮሪያ ውስጥ አይደለም፣ ስመለስ ሁሉንም ነግርሻለሁ፣ ግን ቃል ግቢልኝ፣ በሚቀጥለው ሳምንት እንገናኝ ይላታል። ሚዮን ታዲያ ስለ ሕክምናስ ስትለው አይዞሽ በሰላም መልሳለሁ፣ በሚቀጥለው ሳምንት ሲኒማ አብረን እንሄዳለን አይደል ይላታል። ሚዮንም እሺ ትላለች። ሲጂን በሄሊኮፕተሩ ተሳፍሮ ይሄዳል። ከዚያም ሲጂን ከአልፋ ቡድን ጋር አፍጋኒስታን ይደርሳል። ተልዕኮም የታገቱ ሰዎችን ማዳን ነበር። ይህ ተልዕኮ ጥቂት ቀናት ፈጅቶ በመጨረሻ ታጋቶቹን ያድናሉ። በዚህ መሃል የሚዮንም ሳምንት በጣም ስራ የበዛበት ነበር። ያም ሆኖ ግን ሲጂንን ለማግኘት ትዘጋጃለች። ሚዮን መደበኛ ልብሷን ለብሳ ከሆስፒታል ስትወጣ ሲጂን ከፊቷ ቆሞ ታገኘዋለች። ደንግጣ ምሽት ላይ ትመጣለህ ብዬ ነበር፣ ለምን አሁን መጣህ ትለዋለች። ሲጂንም አንቺን ለማየት መታገስ ስላልቻልኩ ነው፣ ለመሆኑ ፊትሽን ለምን ትሸፍኛለሽ? በጣም ቆንጆ እኮ ነሽ ይላታል። ሲጂንም ሚዮን ወደ ቤት ሊያደርሳት የመጣ ሲሆን አብረው ምግብ በልተው ወደ ሲኒማ ቤት ይሄዳሉ። ነገር ግን በዚያው ቅጽበት አለቃው ደውሎ ይጠሩታል። ሲጂንም ለሚዮን በድጋሚ ይቅርታ ብሎ ጥሏት ይሄዳል። ከዚያ በኋላ ሚዮንም ጥሪ ደርሷት ወደ ሆስፒታል ትመለሳለች። በሆስፒታል ውስጥ በሷ ቦታ አንድ ሀብታም ሰው ልጁ ፕሮፌሰር ሆና ሾማ ነበር። በሆስፒታሉ ውስጥ የዝምድና አድሎ እየተካሄደ በመሆኑ ሚዮን በጣም ታዝናለች። በሌላ በኩል የሲጂን የቡድን መሪ ሁላችሁም ለ8 ወራት ወደ አንድ ቦታ ትላካላችሁ፣ ነገር ግን እዚያ አንድ መደበኛ ወታደር ግዳጃችሁን ትፈጽማላችሁ ብሎ ነገራቸዋል። ወደዚያ ቦታ ከመሄዳቸው በፊት ለቡድኑ የ2 ሳምንት ረፍት ሰጣቸዋል። በዚህም ይደሰታሉ። ሲጂን ሚዮንን ለማግኘት ይሄዳል። በዚያ ቀን ሲኒማ ቤት ጥሏት ስለሄደ በድጋሚ ይቅርታ ይጠይቃታል። ሚዮን ግን ይቅርታ አያስፈልገኝም፣ ለመሆኑ የት ነበር የሄድከው ስትል ትጠይቀዋለች። ሲጂን የጦር ሰራዊት ደንቦች ስላሉ የት እንደነበርኩ በዝርዝር ልነግርሽ አልችልም፣ ነገር ግን ብዙም አልራኩም ይላታል። ሚዮንም እኔ አሁን ባለሁበት የሥራ ሁኔታ ተጨንቄያለሁ፣ አንተ ደግሞ ጥለህ ትሄዳለህ። አሁን ደግሞ የት እንደነበርክ ልትነግረኝ እንደማትችል ትነግረኛለህ። በመጀመሪያ ቀን ስንገናኝ መሬት ላይ ወድቄ ነው የቆሰልኩት ብለኝ ነበር። ቁስሉ ግን የጥይት ነው። ይህ ማለት አንተም ሰው ላይ ትተኩሳለህ ማለት ነው። በአንተ ስራ ወይ ሰውን ትገድላለህ ወይ ደግሞ ሰው ይገድልሃል። እኔ ግን በየቀኑ ለ12 ሰዓታት ሆስፒታል ውስጥ ሆኜ የሰዎችን ህይወት አድናለሁ። አንተ ግን ቀንን የምታሳልፈው በመዋጋትና በመግደል ነው ትለዋለች። ሲጂንም የእኛ ስራ የታዘዝነውን መፈጸምና ይችን ሀገር ማዳን ነው። በወታደራዊ ተልእኮዎች 3 ጓደኞች አጥቻለሁ። ነገር ግን አንድ ሰው ይህንን ስራ መስራት ስላለበት በእኔ ስራ ምክንያት አገሪቱ ውስጥ ሰላም ስለሚኖር ስራዬን እቀጥላለሁ ይላታሉ።
በዚህም ምክንያት በሲጅንና በሚዮን መካከል በሙያነታቸው ላይ ልዩነት ይፈጥራል። በዚህም ግንኙነታቸው ገና ሳይጀመር ይቋረጣል። በኋላም ሲጀን በቡድኑ ስራ ይጠመዳል። ሚዮን ደግሞ ፕሮፌሰር ሆና ለታዋቂ ሰዎች ብቻ ሕክምና መስጠት ትጀምራለች። ይሁን እንጂ አሁንም ሲጀንን ትናፍቀዋለች። እሱም በተመሳሳይ ሁኔታ እሷን ይናፍቃታል። በመቀጠል በሆስፒታል ውስጥ ኡሩክ ለሚባል ቦታ የሕክምና ቡድን ስለመላኩ ውይይት ይደረጋል። እዚያም የሄንሶንግ ግሩፕ የኃይል ማመንጫ ጣቢያ እየተገነባ ነበር። ይህ ሆስፒታልም የዚሁ ግሩፕ ንብረት በመሆኑ አንዳንድ ዶክተሮች ወደዚያ መላክ ነበረባቸው። የሆስፒታሉ ሊቀመንበር ሚዮንን ወደ ላውንጅ ለመጥራት በሚል ሰበብ ወደ ክፍል ይወስዳታል። ሚዮን የሰውየውን መጥፎ ፍላጎት ተረድታ መተው ትወጣለች። ነገር ግን ሊቀመንበሩ ከሆስፒታል ሊያባረራት እንደሚችል ትሰጋለች። ይሁን እንጂ ሊቀመንበሩ ሚዮንን የሕክምና ቡድን መሪ አድርጎ ወደ ኡሩክ እንድትሄድ ያዛታል። ምናልባትም በዚህ መንገድ ሊበቀላት ፈልጎ ሊሆን ይችላል። ሲጀን የሚዮን የሕክምና ቡድን ለሱ ቡድን የሕክምና ድጋፍ እንዲሰጥ መመደብን አወቀ። በሌላ በኩል የሚዮንን ቡድን የሚወስዳቸው አካል እየጠበቁ ሳለ ሊቀመንበሩ የሌላ ሐኪም ስልክ ላይ ደውሎ ለሚዮን ስጥልኝ ይላል። ከዚያም ለሚዮን ሐሳብሽን ከቀየርሽ ወደ ኮሪያ ልመልስ እችላለሁ ይላታል። ሚዮን ግን እኔ ተመልሼ ስመጣ የሥራ መልቀቂያን ፊት ላይ ወርውሬ የራሴን ሆስፒታል ከፍታለሁ ትለዋለች። ከዚያ በኋላ ወታደራዊ ሄሊኮፕተር ይመጣና ሲጀንና ቡድኑ ይወርዳሉ። ሚዮን ሲጀንን ስታየው ትገረማለች። ወታደሮቹም ሁሉንም ወደ ካምፓቸው ወስዷቸዋል። ዲዮንግም እዚያ ስለነበረ ሁሉም ሰው በማየቱ ይደሰታል። በኋላም ሚዮን አንዳንድ ህፃናት የቆሸሸ ምግብ ሲበሉ አይታ ትከለክላቸዋለች፣ ቸኮሌትም ትሰጣቸዋለች። ይህንን ያዩ ሌሎች ህፃናትም ቸኮሌት ለመጠየቅ ይመጣሉ። ሚዮን ግን ቋንቋቸውን አትረዳም ነበር። በዚህ ጊዜ ሲጅን ህፃናቱን ያባራቸዋል። ከዚያም ለሚዮን ከዚህ አጥር በላይ ማለፍ የተከለከለ ነው ይላታል። ሚዮን ለመሄድ ስትነሳ ሲጅን ቆይ ፈንጅ ረግጠሻል ይላታል። እሷን በጥንቃቄ ወደ ጎን አድርጎ በእሷ ፈንታሱ ፈንጁ ላይ ይቆማል። ሚዮንም ይፈነዳል። እንዲህ ምን እንሆናለን ስትለው ሲጅን አንቺ ምንም አትሆኝም፣ እኔ ግን ሞታለሁ ይላታል። ሚዮንም ለምን ስለኔ ትሞታለህ? ሂድና ሰው ጥራ፣ እኔ እዚህ ቆማለሁ ትለዋለች። እያወሩ ሳለ ሚዮን ድንገት ገፍተው ሲጅን ይወድቃል። እሷም በሱ ላይ ትወድቃለች። ሚዮን ፈንጂው ለምን አልፈነዳም ብላ ስትጠይቅ ሲጅን ይስቃል። ሚዮን ተቆጥታ በድጋሚ ዋሸኸኝ ትለዋለች። ሲጅንም ቀልድ እኮ ነው፣ እኔ ሁልጊዜ ቀልዳለሁ ይላታል። እሷ ግን ተቆጥታ ጥላው ትሄዳለች። በሌላ በኩል ዲዮንግ ከሚዮንግጁ ደብዳቤ ደርሷል። በደብዳቤው ወደዚህ ካምፕ የመጣች እንደሆነ ጽፋለች። በመቀጠል ሚዮንግጁ ከአባቷ ከጄኔራል ዮን ጋር ስለተነጋገር እናያለን። የሚዮንግጁ አባት ከዲዮንግ ጋር ያላትን ግንኙነት አጥብቀው ይቃወማሉ። ወደ ኡሩክ እንድትሄድም አይፈልጉም። ሲጅን ለአንተ ፍጹም ነው፣ እሱ በቅርቡ ጄኔራል ይሆናል፣ ከአንቺ ጋር እንዲሆን የምፈልገው እሱን ነው ይላታል። ሚዮንግጁ ግን ወደ ኡሩክ እንዳልሄድ ካገድከኝ ብቸኛ ልጅን ታጣለህ ትላለች። በዚህ በኩል ሚዮን ብቻዋን ስትዘዋወር ሲጅን ሊያባብላት ይከተላታል። በድጋሚ በመገናኘታችን ደስ ብሎኛል ይላታል። በሚቀጥለው ቀን ወታደሮች ልምድ ሲያደርጉ ሚዮንና አንዲት ነርስ ሆነው ይመለከቷቸዋል። ሲጅን ከፊታቸው ሲመጣ ሚዮን እሱን ችላ ብላ ወታደሮቹን ማየት ትቀጥላለች። ይህ በሲጅን ላይ ቅናት ይፈጥርበታል። ስለዚህ ወታደሮቹን ከቦታው እንዲሄዱ ያዛቸዋል። ይህ ደግሞ ሚዮንን ያበሳጫታል። በመቀጠል ሚዮን በሕክምና ካምፕ ውስጥ የዚህን በቀል ትወስዳለች። ደም በሚለግሱበት ጊዜ መጀመሪያ የሲጅንን ስም ትጠራለች። በመርፌም ልትወጋው እንደሆነ በማስፈራራት ታበሳጨዋለች። በኋላም የሲጅን ቡድን የተባበሩት መንግስታት መኪና ገደል ውስጥ መውደቁን ይረዳሉ። መኪናውን ለማየት ሲሄዱ ግን ነገሩ የተንኮል ወጥመድ መሆኑን ያውቃሉ። ከመኪናው ውስጥ አንድ ሰው ወጥቶ መተኮስ ሲጀምር የሲጅን ቡድን ይይዘዋል። በመቀጠልም ሚዮን ወደ ኢንተርኔት ካፌ መሄድ ስላለባት ሲጅን እዚያ ያደርሳታል። እሷን እዚያ እንድትቆይ ነግሯት እሱ ወደ ዋና መስሪያ ቤቱ ይሄዳል። የሲጅን ቡድን የያዘው ሰው ለፖሊስ ያስረክባሉ። ፖሊሶቹ ግን ሰውየውን መልሰው ለስራ አለቃው ይሰጡታል። እንደ እውነቱ ከሆነ ፖሊሶቹም የዚሁ ሴራ ተዋዋሪዎች ነበሩ። በሌላ በኩል ዲዮንግ ወደ ኮሪያ እንዲመለስ መታዘዞ ሲጅንን ያሳዝነዋል። ሚዮን ስለ ሁኔታው ስትጠይቀው ሲጅን ሚዮንግጁ ወደዚህ ስለመጣች አባቷ ዲዮንግ ወደ ኮሪያ እንዲመለስ ትዕዛዝ አስተላልፈዋል ይላታል። ሚዮንም የእነሱ የፍቅር ታሪክ እንዴት ተጀመረ ብላ ትጠይቃለች። ወደኋላ መለስ ብለን በምናየው ትዕይንት ሚዮንግጁና ዲዮንግ የተገናኙት በስልጠና ወቅት ነበር። በዚያ ቀን ዲዮንግ የቀድሞ ፍቅረኛውን የሰርግ ቀን ስለነበር ስልጠናውን በፍጥነት ለመጨረስ ይሞክር ነበር። ሚዮንግጁ ራስን ጠብቅ፣ ስልጠናውን እንዲህ በፍጥነት ጨርሰህ የቀድሞ ፍቅረኛን ሰርግ መሄድ ለምን አስፈለገ ብትለውም ዲዮንግ ችላ ይላታል። ከጥቂት ጊዜ በኋላ ሚዮንግጁ ከዲዮንግ ጋር መኪና እየሄደ እኔ አብሬ ሰርጉ ላይ ብገኝ የቀድሞ ፍቅረኛ
እኛን አብረን ስታይ በእርግጠኝነት ትቀናለች ትለዋለች። በመቀጠልም አባቴ ከሲጂን ጋር እንድጋባ ስለሚፈልጉ እኔ ደግሞ እሱን ስለማልወደው እንደ ፍቅረኛ የሆነህ መቅረብ አለብህ ትለዋለች። ታሪኩ ወደ አሁኑ ጊዜ ሲመለስ ሲጂን ሞዮንን ወደ ባህር ዳርቻ ይወስዳታል። ሞዮንም ስለዚህ አንተ የሚዮንግጁ ጮኛ እንድትሆን የታጨህ ነህ ማለት ነው ትላለች። በመቀጠል የት ነው የምንሄደው ስትለው ሲጂን ስለዚያች ደሴት ጠይቄሻል ነበር ይላታል። ሞዮን ወደ ደሴቱ ነው የምንሄደው እሱኮ በጣም ሩቅ ነው ስትለው ሲጂን በዚህ ሰበብ ከአንቺ ጋር ትንሽ ረዘም ያለ ጊዜ ማሳለፍ እችላለሁ ይላታል። ሞዮን መሄድ አልፈልግም ብትልም ሲጂን የእነሱን የፍቅር ታሪክ ዝርዝር ማወቅ ትፈልጊያለሽ ወይስ አትፈልጊም ሲላት ተስማማለች። ደሴቱ ላይ ሲደርሱ ሲጂን አንድ ድንጋይ ያነሳና እዚህ የመጣው ሁሉ ከዚህ ድንጋይ ይወስዳል ብሎ ለሞዮን ይሰጣታል። ከዚያም ወደ ካምፕ ይመለሳሉ። ከጥቂት ጊዜ በኋላ የአረብ ሀገር ፕሬዝዳንት በሩክ አስቸኳይ ችግር ምክንያት ያርፋሉ። ሞዮን ከመረመረቻቸው በኋላ በአስቸኳይ ቀዶ ጥገና ማድረግ እንዳለባቸው ትናገራለች። ነገር ግን የፕሬዝዳንቱ ጠባቂዎች ቀዶ ጥገናውን ሊያደርግ የሚችል የአረብ ሐኪም ብቻ ነው፣ እሱ ደግሞ በአንድ ሰዓት ይደርሳል ብሎ ይከለክሏታል። ሞዮን ግን አሁኑኑ ቀዶ ጥገና ካልተደረገላቸው አይተርፉም ብትልም ጠባቂዎቹ መሳሪያቸውን በሁሉም ሰው ላይ ይደቅናሉ። ሲጂን ይህ ሁኔታ ስላልተመቸው ሞዮንን ልታደኙ ትችላለች ብሎ ይጠይቃታል። እሷም አሁኑን ቀዶ ጥገናው ከተከናወነ ሊተርፍ ይችላል ትላለች። ሲጂን ከቡድኑ ጋር በመሆን በፕሬዝዳንቱ ጠባቂዎች ላይ መሳሪያ በመደቀን ሞዮንን ቀዶ ጥገናውን ጀምር ይላታል። የጦር ሰራዊቱ ከፍተኛ ባለስልጣናት ይህንን ሲሰሙ ይደነግጣሉ። ምክንያቱም በፕሬዝዳንቱ ላይ አንዳች ነገር ቢከሰት ፕሬዝዳንቱን ገደሏቸው ተብለው እንደሚከሰሱ ያውቃሉ። ይሁን እንጂ ቀዶ ጥገናው በስኬት ይጠናቀቃል። ሁሉም ሰው ቢደሰትም ሲጂን ትዕዛዝ ባለማክበሩ ይቀጣል። ሞዮን በዚህ ታዝናለች። ለጦሩም አዛዡም የሲጂን ጥፋት አይደለም ብላ ትናገራለች። አዛዡ ግን አንቺ ስለ ወታደራዊ ሕግ አታውቂም፣ ሲጂን ላደረገው ነገር ትልቅ ቅጣት ሊጠብቀው ይችላል ይሏታል። በኋላም ሞዮን ከሲጂን ጋር ለመነጋገር እሱ ወደ ታሰረበት ክፍል ትሄዳለች። ሲጂን አይዞሽ ማልቀስሽን አቁሚና ራስሽን ጠብቂ ይላታል። በእውነቱ ሲጂን እንደ ቅጣት ለ24 ሰዓታት በዚያ ክፍል ውስጥ እንዲቆይ ተደርጎ ነበር። ሞዮንም በሱ ሁኔታ ታዝናለች። ሲጂንም ሂጂና ረፊ ይላታል። በሚቀጥለው ቀን ፕሬዝዳንቱ ስለተሻላቸው ወደ ሀገራቸው ይመለሳሉ። ይህም በሁሉም ሰው ላይ የነበረውን ውጥረት ያረግበዋል። በሌላ በኩል ዲዮንግ ወደ ኮሪያ ለመሄድ ይዘጋጃል። ሚዮንግጁ ወደ እሱ መጣ በሀዘን ለምንድን ነው የምትሄደው? እኔ እዚህ መጣሁት ለአንተ ብዬ ነው፣ አንተ ግን ሳትነግረኝ ልትሄድ ነው ትለዋለች። ዲዮንግም ትዕዛዝ እየፈጸምኩ ነው ይላታል። ሚዮንግጁ የዲዮንግን እጅ ይዛ ልታስቆመው ትሞክራለች። እሱ ግን ወደ እሱ ስቦ ያቅፋታል። ሁለቱም እርስ በእርስ በጣም ስለሚዋደዱ በመለየታቸው አዝነዋል። ወደኋላ መለስ ብለን በምናየው ትዕይንት ሚዮንግጁ ከዲዮንግ ጋር የቀድሞ ፍቅረኛው ሰርግ ላይ መገኘታቸውን እናያለን። ሚዮንግጁ በጣም ቆንጆ ሆና በመቅረብ የቀድሞ ፍቅረኛው እንድትቀና አድርጋ ነበር። ከዲዮንግ ጋር ያላቸው ጥምረት ለሴትዮዋ ስታይ ዲዮንግም ለቀድሞ ፍቅረኛው መልካም ዕድል ብሎ ጥሏት ወጣ። ከዚህ በኋላ ሚዮንግጁና ዲዮንግ መገናኘት ጀመሩ። ቀስ በቀስም ፍቅር ጀመሩ። ነገር ግን የሚዮንግጁ አባት ይህንን ሲያውቁ በመካከላቸው ገቡ። ወደ አሁኑ ጊዜ ስንመለስ ሲጂን ከታሰረበት እንዲፈታ ትዕዛዝ ይተላለፋል። ሞዮን እሱን ለማየት ትሮጣለች። ሁለቱም ተነጋግረው በመካከላቸው የነበረውን አለመግባባት ይፈታሉ። ከዚያም የአረብ ሊግ ፕሬዝዳንት ይጠሯቸዋል። ሌሞን ሕይወታቸውን ስላዳነች አመሰግናለሁ ይሏታል። በመቀጠልም ካርድ ይሰጧታል። የፕሬዝዳንቱ የግል ጥበቃም ማንኛውም ችግር ውስጥ ብትገቢ ወይንም ማንኛውም ነገር ብትፈልጊ ይህ ካርድ መጠቀም ትችያለሽ ይሏታል። ሞዮን እኛ እኮ ሁለት ሰዎች ነን፣ ሁለት ካርድ ቢሰጠን ይሻላል ትላለች። ፕሬዝዳንቱም ሁለት ካርድ ይሰጧቸዋል። ወደ ውጭ ሲወጡ ሞዮን ይህ ካርድ ምናልባት የሆነ ፓስ ሊሆን ይችላል ትላለች። ሲጂን ግን ካርዱን ለጥበቃው አሳይቶ ይህችን መኪና ለአንድ ቀን መውሰድ እፈልጋለሁ ይላል። ሞዮን ሲጂን መኪናውን በቋሚነት ባለመጠየቁ ትቆጣለች። ያም ሆኖ ግን መኪናዋን ይዘው ለፍቅር ቀጠሮ ወደ ካፌ ይሄዳሉ። ነገር ግን እንደተለመደው ሲጂን ስልክ ተደውሎለት ለስራ መሄድ እንዳለበት ይነግረዋል። ሞዮን ለምንድነው ሁልጊዜ ቀጠሯችን የሚበላሸው? ኮሪያም እዚህም ያው ነው ትላለች። በዚህ ጊዜ ግን አብረው ለመሄድ ተወስናለች። ሲጂን ይህ ወታደራዊ ተልዕኮ ስላልሆነ አብረው መሄድ እንደምትችል ይነግራታል። ሁለቱም ለአንድ ወታደር የቀብር ስነ ስርዓት ወደ ተዘጋጀበት ቦታ ይሄዳሉ። በሚቀጥለው ቀን ሲጂን ላይ የዲሲፕሊን እርምጃ እንደሚወሰድ ሞዮን ትሰማለች። ይህንን ስትሰማ በፍጥነት ወደ ዋና መስሪያ ቤቱ ታመራለች። በዚያም ሲጂን የ3 ወር ደሞዙ እንዲቆረጥ ተወስኖበት ነበር። ሞዮን ወደ አዛዡ ቢሮ በመግባት የሲጂን ጥፋት አይደለም ቅጣቱ ሊነሳለት ይገባል ብላ ትከራከራለች። ሲጂን ወደ ቢሮ ገብቶ አዛዡን ይቅርታ ይጠይቅና ሞዮን ይዞ ይወጣል። ወደ ሲወጡ ያንቺ ጥፋት አይደለም፣ እኔ ወታደራዊ ሕግ ስለጣስኩ ነው የምቀጣው፣ አንቺ በዚህ ውስጥ መግባት የለብሽም ይላታል።
ሞዮን በዚህ ተናዳ መኪናውን ይዛ ጥለው ትሄዳለች። በኋላም ሲጂን ወደ ኩሽና ገብቶ የወይን ጠርሙስ ሲመለከት እናያለን። በዚያው ቅጽበት ሞዮን ትመጣለች። ሲጂንም ሲያት ይቆማል። ሞዮን ምናልባት ረብሼ ይሆን ስትለው ሲጂን በጭራሽ ካንቺ ጋር ሲሆን ደስ ይለኛል ይላታል። ሞዮን ወይን መጠጣት ትጀምራለች። ለሲጂንም ትጋብዘዋለች። ሲጂን ግን ዝም ብሎ እያያት ወይን መጠጣት አይፈቅድልኝም፣ አሁን ብጠጣ አንቺ የዓይን ምስክር ትሆኝብኛለሽ፣ ሕግ መጣሴንም ታውቂያለሽ ይላታል። በመቀጠልም ወይን ትወጃለሽ ሲል ጠይቃታል። ሞዮንም አዎ ያ ቀን ሲኒማ ካየን በኋላ ካንተ ጋር መጠጣት ፈልጌ ነበር ትላለች። ሲጂን ፊልሙን አየሽው ሲላት አላየሁትም፣ ካንተ ጋር ማየት ፈልጌ ነበር፣ ግን በየቀኑ ስለ ፊልሙ የሚወጡ ጽሑፎች ስመለከት አንተ ትዝ ትለኛለህ፣ በእውነቱ በጣም ናፍቀኝ ነበር ትለዋለች። ሞዮን አትፈር፣ በፊቴ መጠጣት ትችላለህ ብላ ወይን ስታቀርብለት ሲጂን መጠጣት አልችልም፣ ግን ሌላ መንገድ አለ በማለት ሞዮንን ይስማታል። ሞዮን በጣም ማፍራ ጥላው ትሄዳለች። በሚቀጥለው ቀን ሞዮንና ቡድኗ የሕክምና ምርመራ ለማድረግ ወደ ሄሶንግ ግንባታ ቦታ ይሄዳሉ። እዚያም የኃይል ማመንጫ ፕሮጀክቱ ስራ አስኪያጅ ከሆነው ከጂን ዮንግ ጋር ይገናኛሉ። ጂን ዮንግ በጣም ትዕቢተኛ ቢሆንም የሰራተኞቹ አለቃ ሚስተር ኩና ሌሎች ሰራተኞች ግን በጣም ደጎች ነበሩ። በኋላም ሞዮን ለአንዳንድ ጉዳዮች ወደ ከተማ መመለስ ስለነበረባት ሴጂን ሊያደርሳት ይሄዳል። ሞዮን ግን ስለ ትናንትናው መሳሳም እያሰበች ትሸማቀቃለች። ሴጂንም ስለዚህ ጉዳይ ይቅርታ ይጠይቃታል። ሁለቱም ምግብ ቤት ውስጥ ተመግበው ሲወጡ ሴጂን ቀደም ብሎ ለፖሊስ አሳልፎ የሰጠውን ወሮበላ ያየዋል። የዳንኤል ሱቅ በአቅራቢያው ስለነበር ሴጂንም ሞዮንን እዚያ እንድትቆይ ይነግራታል። እሷ ወደ ሱቅ ቤት ስትገባ ሴጂን መሳሪያውን ይዞ ወደ ወሮበላ ይሄዳል። መሳሪያውን በሱ ላይ ደቅኖ ወደ መኪናው ላይ ይተኩሳል። የተኩሱ ድምፅ ሲሰማ አገስ ከሱቅ ይወጣል። ሴጂን አገስን በማየቱ ይደነግጣል። ምክንያቱም አገስ ቀደም ሲል በአሜሪካ ጦር ውስጥ የነበረ ሲሆን አብረው ብዙ ተልእኮዎችን ፈጽመዋል። የቅርብ ጓደኛም ሆኖ ነበር። ሴጂን እዚህ ምን ታደርጋለህ ሲል ጠይቀዋል። አገስም እኔ እዚህ ወሮበሎች አለቃ ነኝ፣ በውትድርና ውስጥ ያለው ገቢ አነስተኛ ስለነበር ወደዚህ ተቀየርኩ፣ እዚህ ብዙ ገንዘብ አለ፣ እነዚህም የኔው ሰዎች ስለሆኑ ምንም እንዳታደርጋቸው ይለዋል። ሴጂን ከእንግዲህ ከፊቴ እንዳላገኘህ ብሎ ያስጠነቅቀዋል። በመቀጠል ሞዮን መኪና እየነዳ ሳለ በድንገት ሀሳቧ ተከፋፍሎ መኪናው ወደ ገደል ያመራል። መኪናው በገደሉ ጫፍ ላይ ይቆማል። ሞዮን በጣም ደንግጣ ለሲጂን ደውላ ሁኔታውን ትነግረዋለች። መኪናው ወደ ታች መንሸራተት ሲጀምር በጣም ስለፈራሽ ለእናቷና ለሲጂን ድምፅ ትቀርጻለች። በዚያው ቅጽበት ሲጂን ይደርሳል። ወደ ሞዮን መኪና ውስጥ ይገባል። መኪናውን ወደኋላ መመለስ ስለማይችል ሞዮንን አይኔን እያለ ያረጋጋታል። የአየር ከረጢቶችን ከወጣ በኋላ መኪናው ወደ ውሃ ውስጥ ይከተዋል። በዚህም ሁለቱም ይተርፋሉ። ሲጂን ለሞዮን ሲፒአር በመስጠት እንድትነቃ ያደርጋታል። ሞዮን ስትነቃ በጣም ተረብሻ ነበር። ሲጂን መኪናውን ውሃ ውስጥ በመክተቱ ትቆጣዋለች። ሲጂንም ከእንግዲህ ብቻሽን የምትተውሽ አይመስለኝም፣ ምክንያቱም በሆነ ችግር ውስጥ መግባትሽ አይቀርም እያለ ይቀልድባታል። ልብሷ ስለረጠበም ኮቱን ያለብሳታል። በሌላ በኩል አገስን እናያለን። በእውነቱ ጂን ያንግ የሚሰራው ለሱ ሲሆን ሁለቱ እዚያው ኮንትሮባንድ ያካሂዳሉ። ሞዮን ሲጂን ወደ ኮሪያ ሊመለስ እንደሆነ ትረዳለች። ይህንንም አስቀድሞ ስላልነገራት በሲጂን ትቆጣለች። እሱም ይቅርታ ይላታል። ሞዮን በአንተ እንደተሳብኩ አምናለሁ፣ ነገር ግን ስራ በጣም አደገኛ ነው፣ እኔ ደግሞ ያንን አልወደውም። ለስራ ስትል ብዙ ጊዜ ጥለኸኝ ሄደሃል። እኔ ግን ግንኙነት ውስጥ መግባት አለብን ወይስ የለብንም የሚለውን ለመወሰን አብረን ረዘም ያለ ጊዜ ያሳልፈን በደንብ እንተዋወቅ እፈልጋለሁ ትለዋለች። ሴጂን ለዚህ መልስ ስለሌለው ዝም ይላል። በሚቀጥለው ቀን ቀድሞ ሞዮንን ሳይሰናበታት ወደ ኮሪያ ይሄዳል። ይህም ሞዮንን የበለጠ ያበሳጫታል። በዚያም የሲጂን አባት የጥሮታ ቀን ስለነበር ነው እሱ የተመለሰው። ከቆይታ በኋላ ሲጂን ከዲዮንግ ጋር ይገናኛል። ዲዮንግ ለሚዮንግ ከመደወሉ ራሱን ቢቆጥብም በመጨረሻ ግን ይደውልላታል። ሚዮንግ ጁ በጣም ተደስታ ማውራት ትጀምራለች። ሲጂንና ሞዮን እርስ በርስ ይነፋፈቃሉ። በኋላም ሚዮንግ ጁ እና ሞዮን ተገናኝተው ትንሽ ጭቅጭቅ ውስጥ ይገባሉ። ሚዮንን ለማበሳጨትም ሚዮንግ ጁ ለሲጂን ደውላ ተዘጋጅ፣ የአባቴ አማች ልትሆን ነው፣ ሞዮን ኩራት ስላበዛች አባቴ ካንተ ጋር እንዲያጋቡኝ ወስኛለሁ ትለዋለች። ሲጂን ይህንን ሰምቶ ፈገግልና ስልኩን ይዘጋዋል። በኡሩክ የነበረው ስራ ስለተጠናቀቀ ሁሉም ወደ ኮሪያ ሊመለሱ ሲዘጋጁ የአየር ማረፊያ ከመሄዳቸው በፊት የቡድኑ ፎቶ ይነሳሉ። ሞዮንና የስራ ባልደረቦቿ ይሄዳሉ። ከጥቂት ጊዜ በኋላ ግን በኡሩክ ከባድ የመሬት መንቀጥቀጥ ይከሰታል። ከፍተኛ ጉዳት የደረሰው በሄሶንግ የኃይል ማመንጫ ጣቢያ ላይ በመሆኑ ሞዮንና ቡድኑ ሰዎችን ለመርዳት ይመለሳሉ። የነፍስ አድን ስራውን ይጀምራሉ። በኮሪያ ያሉት ሐኪሞች ስለ ሁኔታው ሰምተው መጨነቅ ይጀምራሉ። የነፍስ አድን ስራውን ለማገዝ ምርጥ የሆኑ የኮሪያ ወታደሮች ይላካሉ።
ቡድኑም የሚመሩት ሴጂንና ዲዮንግ ናቸው። የነፍስ አድን ቡድኑ ብዙ ሰዎችን ቢያተርፉም እስከዚያው 15 ሰዎች ህይወታቸው አልፎ ነበር። ሐኪሞቹ ቁስለኞችን ማከም ይጀምራሉ። ሴጂንና ዲዮንግ ሚዮንና ሚዮንግጁ ደህና መሆናቸውን ሲያዩ እፎይታ ይሰማቸዋል። ሴጂን ወታደሮቹ ሰዎችን ማዳናቸውን እንዲቀጥሉ ትዕዛዝ ይሰጣል። ስራው እስከ ጠዋት ይቀጥላል። አብዛኛው ሰው ቢተርፍም አንዳንድ ሰዎች አሁንም ፍርስራሾች ውስጥ ተቀብረው ነበር። ወታደሮቹ ሊያወጧቸው ሲሞክሩ ዲዮንግ መጥቶ ይህ ቦታ መቆፈር አለበት፣ ብዙ ጠቃሚ ሰነዶች ያሉበት ሳጥን እዚህ ውስጥ ነው የቀረው በማለት ያደናቅፋቸዋል። በእውነቱ ጂያንግ በዚያ ሳጥን ውስጥ የአልማዞችን ደብቆ ነበር። አልማዞቹን እስከ ዛሬ ምሽት ለአገስ ስላላስረከበ አገስ እንደሚገድለው ያውቃል። ዲዮንግ ጂያንግን ከቦታው ያባርረዋል። በፍርስራሽ ውስጥ ሁለት ሰዎች ተይዘው ነበር። አንዱ የሰራተኞቹ አለቃ ሚስተር ኮ ሲሆን ሌላኛው ደግሞ ደረቱ ላይ ብረት የተሰካበት ሰራተኛ ነበር። የሁለቱም ሁኔታ በጣም ማስጊ ነበር። ከአቅም በላይ በመሆኑ አንዱን ብቻ ማዳን ይችላል። በዚህ ጊዜ ሚስተር ኮ እኔ ልጆቼ አድገው ቦታ ይዘዋል፣ እሱ ግን ትንሽ ልጆች ስላሉት እሱን አድኑት ይላል። ትዕይንቱ በጣም ልብ የሚነካ ቢሆንም ሴጂንና ሚዮን ሰራተኛውን ሲያድኑ ሚስተር ኮ ግን ህይወቱ ያልፋል። በምሽት ወታደሮቹ ምግብ በልተው ትንሽ ካረፉ በኋላ ወደ ስራ ይመለሳሉ። ሚዮንግጁና ዲዮንግ እርስ በርስ በመጠባበቅ ግንኙነታቸው ይጠነክራሉ። ሚዮን በአንድ ቀን ውስጥ ብዙ ሰዎችን በመሞታቸው በጣም ማዝና ነበር። ሴጂንም ያጽናናታል። በዚህ መሃል ሚዮን በሴጂን ትከሻ ላይ ጉዳት ስታይ ታክሟለች። በዚህ ቅጽበት ሁለቱም እርስ በርስ ተነፋፍቀው እንደነበር ይገልጻሉ። በሌላ በኩል ጂንያንግ አልማዞቹን ስላላመጣ አገስ ይደበድበዋል። በዚህ መሃል ሴጂንና ዲዮንግ በፍርስራሽ ውስጥ ሌላ ሰው ተቀብሮ ያገኛሉ። እሱን ለማዳን ሲሞክሩ ጂንያንግ በዶዘር ፍርስራሽ ማንሳት ይጀምራል። ይህም በሴጂን ላይ ያለው ጣሪያ እንዲናጋ ያደርጋል። ዲዮንግ ወዲያውኑ ወታደሮቹን ዶዘሩን እንዲያስቆሙ አዞ ጂንያንግ ጎትተው እንዲያወጡት ያደርጋል። በነፍስ አድን ስራው ላይ ሴጂን ይቆስላል። ከሱ በኩል ምንም አይነት ድምፅ ባለመኖሩ ሁሉም ይጨነቃሉ። ዲዮንግ መንገድ እየጠረገ ወደ ሴጂን ይሄዳል። ሚዮንግ ትሮጣለች። በመጨረሻም ዲዮንግና ሴጂን ግለሰቡን አውጥተው ያድኑታል። ጂንያንግ አያችሁ በማንም ላይ ምንም ጉዳት አልደረሰም ሲል ዲዮንግ ተቆጥቶ ይመተዋል። የሴጂን የሕክምና ከተጠናቀቀ በኋላ አዛዡ ይመጣል። ጂንያንግ ከወታደሮቹ አንዱ እጁን አሳርፎብኛል ብሎ ሲከስ፣ አዛዡ ግን አንተ ያደረግከው ነገር ትልቅ አደጋ ሊያደርስ ይችል ነበር፣ ከወታደሮቼ ራቅ ይሉታል። ይሁን እንጂ በሲቪል ሰው ላይ እጅ በማንሳቱ አዛዡ ለወታደሮቹ የተወሰነ ርቀት የመሮጥ ቅጣት ይሰጣቸዋል። በኋላም ሚዮን ወደ ኮሪያ ከሚመለሱት ዝርዝር ውስጥ ስሟ መኖሩን ትረዳለች። ይሁን እንጂ ከሐኪሞችና ከነርሶች ጋር ተወያይታ ኡሩክ ውስጥ ለመቆየት ትወሰናለች። በመቀጠልም ለሟቾች ጸሎት ይደረጋል። የሰዎችን ስሜት ለማደስም ሚዮን ቀለል ያለ ዘፈን ትከፍታለች። ዘፈኑ ሲያልቅ ግን በዚያው ስልክ የተቀረጸውና ከገደል ልትወድቅ ስትል ለሴጂን ያደረገችው የኑዛዜ ድምፅ መጫወት ይጀምራል። በድምፅ የተቀዳው ንግግር ሚዮን ለሴጂን ያላትን ፍቅር የሚገልጽ ነበር። ይህንን የሰማው ሴጂን ፈገግ ይላል። ሚዮን ድምፁን በካምፑ በሙሉ እንደሚሰማ ስታውቅ የሮጠች ስልኳን ትወስዳለች። ሴጂን ዘሎ ከፊቷ ይቆምና አሁን እኮ እንደምትወድኝ በጋድ አምነሻል ይላታል። እሷ ግን ይህ የኔ ድምፅ አይደለም ብላ አፍራ ትሮጣለች። ሁሉም ሰው በእሷ ላይ ይስቃሉ። በሚቀጥለው ቀን ሁሉም ሰው ሜዳ ላይ ያለ አንዲት ነርስ ሚዮንን ሴጂን በዚህ እየመጣ ነው ትላታለች። ስለዚህ ሚዮን መሮጥ ትጀምራለች። ከዚያም አንድ መስኮት ፊት ትደርሳለች። በዚህ መስኮት በኩል ሴጂን እያያት ነበር። ይህን ስታይ ሚዮን ትገረማለች። እንደገናም ከሱ መሸሽ ትጀምራለች። ሴጂን ያስቆማትና እስከ መቼ ነው ከኔ የምትሸሽው? ፍቅርሽን ገልጠሻል። የሚያሳፍር ምንም ነገር አለ? እኔ ከዚህ በላይ ወድሻለሁ። ለዛ ነው አሁን በኋላ ከኔ መሸሽ የሌለብሽ ይላታል። ከዚህ በኋላ ሁለቱም ወደ ስብሰባ መሄድ ነበረባቸው። ነገር ግን በመንገድ ላይ መኪናቸው ፈንጂ ባለበት ቦታ ላይ ይቆማል። ስለዚህ ሁለቱም በጭነት መኪና ላይ ይሳፈራሉ። አሁን ሴጂን ሚዮንን ስምሽ ወደ ኮሪያ በሚመለሱት ዝርዝር ውስጥ አለ ብሎ ጠይቃታል። ሚዮን አልሄድም ትላለች። ሴጂን ለምን ሲላት ሚዮን ካሁን በኋላ ካንተ መሸሽ አልፈልግም፣ ካንተ ጋር ረዝም ያለ ጊዜ ማሳለፍ ፈልጋለሁ ትሏለች። ይህንን ሲሰማ ሴጂን ይስማታል። ሚዮንም ራሷን መግታት ስላልቻለች መሳሳማቸውን ይቀጥላሉ። በሌላ በኩል ሚስተር ጂዮንግ ሳጥኑን ለመክፈት ይመጣል። አገስ ይህንን ሲያውቅ እሱም ሳጥኑ ውስጥ አልማዞቹን ፍለጋ ይሄዳል። ነገር ግን ጂዮንግ አስቀድሞ ስለወጣቸው አልማዞቹን አያገኟቸው። በእውነቱ እሱ አልማዞቹን ይዞ ሊያመልጥ ነው። በሚቀጥለው ቀን አንዳንድ ዶክተሮች ለጂዮንግ አውቶቡስ ውስጥ ቦታ ይመድቡለታል። ምክንያቱም ባለፈው ቀን ወደ ኮሪያ ለመሄድ ከፍተኛ ሁከት ፈጥሮ ነበር። በኋላ ላይ ጂዮንግ አልማዞቹን ይወጣቸዋል። ከዚያም የአገስ ሰዎች አየር ማረፊያ ስለደረሱ ወደ ውስጥ መግባት አልቻሉም። ስለዚህ ጂዮንግ ከነዚህ ሰዎች አመልጦ አየር ማረፊያ ይወጣል።
በሌላ በኩል ጄኔራሉ በኡሩኩ ስላሳዩ ጥሩ አገልግሎት ወታደሮቻቸውን ያመሰግናሉ። በመቀጠልም ሞዮንን፣ ሲጂንንና ዲዮንግን ወደ ቢሮአቸው ይጠራሉ። እዚህ ጋር ሞዮን የአረብ ሊግ ፕሬዝዳንት ህይወታቸውን ስላዳነች ያደንቋታል። ከዚያም ሞዮንን ወደ ውጭ ይሰዷታል። ከዚህ በኋላ ሲጂን ሞዮንን ትወዳታለህ ብለው በቀጥታ ይጠይቁታል። ሲጂን ግን ለጄኔራሉ የፍቅር ግንኙነት የለንም፣ ዝም ብለን ጓደኛሞች ነን ይላቸዋል። ስለዚህ ጄኔራሉ አሁንም ወደ ውጭ ይሰዱታል። በመቀጠል ዲዮንግን ድፍረት አግኝቶ የሚዮንግጁን እጅ ይዝና ለጄኔራሉ እወዳታለሁ፣ ላገባትም እፈልጋለሁ ይላቸዋል። ሚዮንግጁ ያንኑ ትናገራለች። ጄኔራሉ ዩን ሚዮንግጁን ወደ ውጭ ይሏታል። ከዚያም ለዲዮንግ ጋብቻችሁን እቀበላለሁ፣ ግን በአንድ ቅድመ ሁኔታ ከሰራዊቱ መውጣት አለብህ፣ ከሰራዊቱ ወጥተህ የቤተሰቦቹን የንግድ ስራ መቀላቀል አለብህ ይሉታል። በዚህም ጊዜ ዲዮንግ ወደ ኋላ ሳይሄድ በሚዮንግጁ አባት ቅድመ ሁኔታ ይስማማል። ከዚያም ወደ ውጭ ወጥቶ ለሚዮንግጁ አባት ግንኙነታችን ፈቅደዋል ይሏታል። ይህን ስትሰማ ሚዮንግጁ በጣም ትደሰታለች። ዲዮንግ ስለ ጄኔራሉ ቅድመ ሁኔታ ግን ምንም አልነገራትም። በሌላ በኩል ሞዮንና ሲጂን ሲያወሩ የአንድ መድኃኒት ቤት ባለቤት የአንድ ህፃን ላይ እጁን ሲያነሳ ያሉ። ህፃኑ መድኃኒት ሰርቆ ለመሸሽ ሲሞክር እንደነበር ይረዳሉ። ሞዮንም ህፃኑ የኩፍኝ በሽታ እንዳለበትና በጣም እንደታመመ ትገነዘባለች። ለህፃኑ መድኃኒት ከሰጡት በኋላ ወደ መንደሩ ሊያደርሱት ይሄዳሉ። መንደሩ ሲደርሱ ብዙ ህፃናት የኩፍኝና የተለያዩ ቆዳ በሽታዎች እንዳሉባቸው ያሉ። ሞዮንም ለህክምና ወደ ካምፕ ልታመጣቸው ስታስብ ፋጢማ እየተባለች ልጅ መጣ። ይህ ቦታ የሚተዳደረው በማፊያዎች ስለሆነ ከዚህ መሄድ አንችልም፣ ወንዶቹ የማፊያ ቡድን እንዲቀላቀሉ ይደረጋሉ፣ ሴቶቹ ደግሞ ወደ ሌላ ሀገር ይሸጣሉ ትላቸዋለች። ፋጢማን ሊወስዷት ሲመጡ ሲጂንና ወታደሮቹ ያስቆማቸዋል። አገስም ወታደሮቹን ሲያይ ቦታውን ጥሎ ይሄዳል። ሞዮንም ፋጢማንና ሌሎቹ ህፃናትን ወደ ህክምና ማዕከሉ ተወስዳቸዋለች። ሲጂን ስለ አገስ ሁኔታ ለጄኔራል ሪፖርት ቢያደርግም ጄኔራሉ ግን የአሜሪካ የጦር አገስን ለመያዝ ተልዕኮ ላይ ስለሆነ ጣልቃ እንዳይገባ ይከለክሉታል። በኋላ ሲጂን ሞዮንን አግኝቶ የተፈታ ጸጉሯን ያስርላታል። በኋላም ሞዮን ወደ ካምፑ የመጡ ፓርሰሎቹን ስትመረምር በዲዮንግ ስም የመጣ ደብዳቤ ታገኛለች። በሬዲዮ መገናኛ ዲዮንግ አንዲት ሱዚ የተባለች ልጅ ፓርሰል ልካለች ትላለች። ዲዮንግና ሲጂን እየሮጡ ይሄዳሉ። ሚዮንግጁ ሄዳ ደብዳቤውን አንብባ በውስጡ ያለው ፎቶን ስታይ ሲጂንና ዲዮንግ ከሆኑ ሴቶች ጋር ተቀምጠው ያሳያል። ደብዳቤውም የመጀመሪያው ግንኙነታችን ይላል። በዚህም ሞዮንና ሚዮንግጁ በጣም ይቆጣሉ። ሲጂንም ኡሩክ ከመጣም በኋላ ዲዮንግ ነው ያስተዋወቀኝ፣ አንድ ጊዜ ብቻ ነው ያገኘናቸው ብሎ እውነቱን ለማስረዳት ይሞክራል። በመቀጠልም የህክምና ማዕከል ውስጥ አደንዛዥ መድኃኒቶች ይሰረቃሉ። ሞዮን ፋጢማ መጥፋቷን ስታውቅ መድኃኒቱ የሰረቀችው እሷ መሆኗን ትረዳለች። ሲጂንና ሞዮን ፋጢማን ፍለጋ ይወጣሉ። ፋጢማ ከፍቅረኛዋ ጋር መድኃኒቱን ሽጠው ለማምለጥ አስባ ነበር። ነገር ግን ፍቅረኛዋ የአገስ ቡድን አባል እንደሆነና እሷን ወደ አገስ ሊወስዳት እንደሆነ አላወቀችም ነበር። ሲጂንና ሞዮን ፋጢማን ከወረበሎቹ ያድኗታል። ሞዮን ፋጢማ ትምህርቷን እንድትቀጥልና ህይወቷን እንድታሻሽል ለመርዳት ተወስናለች። ሲጂንም በዚህ ሐሳቡ ያደንቃታል። በመጨረሻም መብራት ሲጠፋ ሁለቱም የወታደር ምሽት መነጽር አድርገው እራት ይበላሉ። በሌላ በኩል ጂን ያንግ የውሸት ፓስፖርት አሰርተው ከኡሩክ ለማምለጥ ሲያቅድ በፖሊስ ቁጥጥር ስር ይውላል። ሲጂን ፖሊሶቹ ጂን ያንግን እንደወሰዱት ይረዳል። ሲጂንና ዲዮንግ ለምንድነው እንዲህ የሸሸው ብለው ሲወያዩ አንድ ሰራተኛ መጥቶ ምናልባት አልማዞቹን ደብቆ ስለነበር ለዚያ ሊሆን ይችላል ይላል። ሲጂን የአካባቢውን ፖሊሶች ለአገስ እንደሚሰሩ ያውቃል። ፖሊሶቹም ጂን ያንግን ወደ አገስ ይወስዱታል። አገስም አልማዞቹን ስላሰጠው ይደበድበዋል። በዚህ መሃል ሲጂንና ቡድኑ ደርሰው ጂን ያንግን ያድኑታል። ሲጂን አገስ ላይ እርምጃ እንዳይወሰድ ስለታዘዘ ከዚህ ውጣ ብሎ ብቻ ያስጠነቅቀዋል። ጂን ያንግ ወደ ሆስፒታል ይወሰዳል። ነገር ግን አልማዞቹን ስለዋጣቸው ሆዱ ላይ ከባድ ህመም ይሰማዋል። ሐኪሞቹ ቀዶ ጥገና ካልተደረገለት ሊሞት እንደሚችል ይናገራሉ። ሚዮንግጁ ሞዮንን በቀዶ ጥገናው ለመርዳት ትገባለች። ነገር ግን ጂን ያንግ አደገኛ ቫይረስ እንዳለበትና ሁለቱም ከደሙ ጋር ንክኪ እንደነበራቸው ይረዳሉ። ቫይረሱ ወደ ሌሎች እንዳይተላለፍ ሰዎችን ከክፍሉ ያስወጣሉ። ሲጂንና ዲዮንግ ወደዚያ ቢሮጡም ሞዮንና ሚዮንግጁ የምርመራ ውጤቱ እስኪመጣ ድረስ እንዳይገቡ ይከለክሏቸዋል። የምርመራ ውጤቱ ሲመጣ ዲዮንግ መጥቶ ሚዮንግጁን ያቅፋታል። ምክንያቱም የሚዮንግጁ ውጤት ፖዚቲቭ ነበር፣ የሞዮንግ ግን ኔጌቲቭ ነበር። ዲዮንግ በጣም ያዝናል። ሚዮንግጁ ብቻዋን እንድትሆን ትደረጋለች። በሬዲዮ መገናኛም ዲዮንግ ብርታት ይስጣታል። በምሽት መብራት ሲጠፋ አገስና ቡድኑ አልማዞቹና ፋጢማን ለመውሰድ ወደ ህክምና ማዕከል ይመጣሉ። ሲጂንና ወታደሮቹን አገስን ያባሩታል። አገስ ሲወጣ የቫይረሱ ወረርሽኝ መኖሩን ይረዳል። በኋላም ሚዮንግጁ ለአባቱ ደውሎ
ዲዮንግ በሰራዊቱ ውስጥ እንዲቆይ ትማጸናለች። በእውነቱ ያን ቀን አባቷ ለዲዮንግ ከሰራዊቱ ከወጣ ብቻ ነው ግንኙነታቸው የሚፈቅደው ሲሉ ሰምታ ነበር። አባቷም በልጃቸው ሀሳብ ይስማማሉ። ይሁን እንጂ የሚዮንግጁ ጤና እየተባባሰ ይሄዳል። መድኃኒት የጫነው መኪና ደግሞ አገስ ይወስደዋል። አገስ ለሲጂን ደውሎ አልማዞቹን ካመጣችሁ መድኃኒቶቹ ሰጣችኋለሁ ይላል። ሲጂንና ዲዮንግ አልማዞቹን ሰጥተው መድኃኒቱን ያስለቅቃሉ። ከዛም የአገስን ሰዎች በደንብ ደብድበው አልማዞቹን መልስ ይወስዳሉ። መድኃኒቱን ስለደረሰ የሚዮንግጁ ጤንነት ቀስ በቀስ መሻሻል ይጀምራል። በኋላም ፖሊሶቹ ፋጢማን አደንዛዥ መድኃኒት ልትሸጥ ነበር በሚል ይይዟታል። ፍቅረኛዋ መድኃኒቱን ያመጣችው ፋጢማ ናት ብሎ ተናግሯል። መሆን ለፋጢማ ምስክር ለመሆን ከፖሊሶች ጋር ትሄዳለች። ነገር ግን ፖሊሶቹ ለአገስ እንደሚሰሩ አላወቀችም ነበር። በሚቀጥለው ቀን ሲጂን ሲመለስ መሆኑን አያገኛትም። ትናንት ምሽት ከፖሊሶች ጋር እንዲሄድ ሲረዳ መኪናውን ይዞ ይወጣል። በመንገድ ላይ ፋጢማን ያገኛታል። መኪናውን አቁሞ ሲወርድ አንድ ሰው ፋጢማን እግሯ ላይ ይተኩስባታል። በዚያው ቅጽበት አገስ ከቡድኑ ጋር ይመጣል። መሆኑንም በታጋችነት ይይዟታል። አገስ ዛሬ ምሽት ትልቅ መሳሪያ ሽያ ስላለይ ከሀገር እንድትወጣ እርዳኝ፣ የአሜሪካ ጦር እየፈለገ ስለሆነ ካልረዳይ ፍቅረኛ አተርፈም ብሎ መሆኑን ይዞ ይሄዳል። ሲጂን መሆኑን ለማዳን ወደ ዋና መስሪያ ቤቱ ሄዶ ፈቃድ ቢጠይቅም ተከለከለ። የኮሪያ ፖለቲከኞችም ሳይቀሩ ሊያስቆሙት ይሞክራሉ። ሲጂን ግን የማንንም ንግግር ሳይሰማ እሷን ለማዳን ይቆርጣል። የጦር አዛዡም ወታደሮቹን ሲጂንን አስቆሙት ብሎ ያዛሉ። በዚያው ቅጽበት ጄኔራሉ ዩን ለሲጂን ደውለው መሆንን ለማዳን 3 ሰዓት ብቻ አለህ፣ በዚህ ጊዜ ውስጥ ግን የኮሪያ ወታደር አይደለህም ይሉታል። ሲጂንም የአረብ ሊግ ፕሬዝዳንት የሰጡትን ካርድ ተጠቅሞ ሄሊኮፕተር ካስያዘ በኋላ እሷን ለማዳን ብቻውን ይሄዳል። በሌላ በኩል ዲዮንግ ሙዮንን መታገቷን ሲረዳ ሲጂን ብቻውን እንደሄደ ይገነዘባል። ስለዚህ አልፋ ቡድን አዘጋጅቶ ሊረዳው ይነሳል። ለሚዮንግጁም ሁኔታውን ነግሮ የአንገት ሀብሉ ሰጥቷት ይሄዳል። ሲጂን ብቻውን ወደ አገስ ዋሻ ገብቶ የጠበቃ ወታደሮቹን መግደል ይጀምራል። ሊመታ ሲል የዲዮንግ አልፋ ቡድን ይደርሳሉ። ቡድኑ ከሩቅ ሆነው የስናይፐር ጥበቃዎችን ይረሽኗቸዋል። አገስ መሳሪያውን በሙዮንግ ጆሮ ላይ ደቅኖም ወደፊት ይወጣል። ሙዮንግም ቦምብ ያለበትን ጃኬት እንድትለብስ ተደርጋ ነበር። አገስም የቦምቡ መቆጣጠሪያ በእጁ እንደሆነና ሄሊኮፕተሩ እንዲወርድ ያስፈራራል። ሲጂን የመቆጣጠሪያውን ሽቦ ከሙዮንግ ትከሻ ጋር ማገናኘቱን ያስተውላል። ስለዚህ ሽቦውን ለመበጠስ ሙዮን ትከሻ ላይ ይተኩሳል። ሽቦው ተበጠሰ። እሷም ብዙ ጉዳት አልደረሰባትም። ወዲያውኑ አልፋ ቡድኑ የአገስን ሰዎች ረሽኗቸዋል። ሲጂንና ዲዮንግ ወደ ሙዮን ይሮጣሉ። ሽቦው ቢበጠስም ቦምቡ ከ1 ደቂቃ በኋላ ሊፈነዳ ስለነበር ሲጂን ጃኬቱን በፍጥነት አውልቆ ወደ ውጭ ወረውራል። ቦምቡም በሰላም ውጭ ይፈነዳል። አገስ በድጋሚ ሙዮን ላይ ሊተኩስ ሲል ሲጂን ስላየው እሷን ሸፍኖ ይዞ እሱ ይመታል። ነገር ግን የጥይት መከላከያ ስለለበሰ ምንም አይሆንም። አገስንም ተኩሶ ይገድለዋል። ሲጂን ስለ አገስ ሞት ለጄኔራሉ ሪፖርት ያደርጋሉ። ሚኒስትሮቹ በዜናው ቢቀየሙም ፕሬዝዳንቱ ግን ሲጂንንና ዲዮንግን ያደንቋቸዋል። በሌላ በኩል የሚዮንግጁ ጤንነት በጣም ይሻሻላል። ሲጂንም የአገስን አስከሬን ለአሜሪካ ቡድን ያስረክባል። ሚዮንና ሌሎቹ ሐኪሞች ወደ ሀገራቸው የሚመለሱበት ጊዜ ይደርሳል። ለመጨረሻ ጊዜ ታካሚዎቻቸውን ከጎበኙ በኋላ ሚዮንና ሲጂን ይገናኛሉ። ሚዮንም አቅፋው እዚህ በቆየሁባቸው ቀናት በጣም እንደምወድህና ከአንተ ጋር መሆን እንደምፈልግ ተረድቻለሁ። ካሁን በኋላ ወደ አደገኛ ተልእኮ ስትሄድ ንገረኝ። አንተ አደጋ ውስጥ ሆነህ እኔ ከጓደኞች ጋር መዝናት አልፈልግም፣ ስላንተ መጨነቅና ማሰብ እፈልጋለሁ ትለዋለች። ሲጂንም በሐሳቧ ይስማማል። ፋጢማንም ቫለንቲን ለተባለች ጓደኛው እንድትወስዳት ስጧታል። ፋጢማም እንደ አንቺ ሐኪም ለመሆን በደንብ እማራለሁ ብላ ለሙይን ቃል ትገባለች። ከዚህ በኋላ ሐኪሞቹ የሚመለሱበት ጊዜ ይደርሳል። አብረው የቡድን ፎቶ ይነሳሉ። በመቀጠልም ሐኪሞቹ ወደ ኮሪያ ተመልሰው ደመቅ ያለ አቀባበል ይደረግላቸዋል። ሙዮንም ቀደም ብላ እንደተናገረችው የሥራ መልቀቂያ ደብዳቤዋን ለሊቀመንበሩ ትሰጣለች። የራሷን ሆስፒታል ለመክፈት ከባንክ ብድር ለመጠየቅ ትሄዳለች። ነገር ግን ስራውን ስለለቀቀችና ምንም አይነት የገቢ ምንጭ ማሳየት ስላልቻለች ባንኩ ብድር ይከለክላታል። ስለዚህ ለሲጂን ትደውለታለች። እሱም አብድሻል እንዴ? ስራሽም መልቀቅ የነበረብሽ ብድሩን ከወሰድሽ በኋላ አልነበረም ይላታል። ሙዮን በሲጂን አባባል ተበሳጭታ ወደ ሆስፒታል ትመለሳለች። ከዚያም ለሊቀመንበሩ የስራ መልቀቂያ የሰጠሁት ትንሽ በችኮላ ነበር፣ ነገር ግን እንደገና የሆስፒታሉ ስታር ሐኪም ሆኜ ስራዬን መቀጠል እችላለሁ ትላለች። ሊቀመንበሩም እንደምትመለሽ ያውቅ ነበር፣ ነገር ግን ስታር ሐኪም ሆነሽ ሳይሆን ወደ ድንገተኛ ክፍል ተቀይረሻል፣ መስራት ከፈለግሽ ከዚያ መጀመር ትችያለሽ ይላታል። ስለዚህ ሙዮን ወደ ድንገተኛ ክፍል ተመልሳ ከድሮ ጓደኞቿ ጋር ስራዋን ትጀምራለች። በሩክ ሚዮንግጁ ሙሉ በሙሉ ትድናለች።
አሁኑ የጀነራሉ ዩን ፈቃድ ስላለ የሚዮንግጁና የዲዮንግ የፍቅር ግንኙነት በጥሩ ሁኔታ እየቀጠለ ነው። በዚህም የዲዮንግ የሥራ ጊዜ ተጠናቆ ከሲጅንና ከቡድኑ ጋር ወደ ኮሪያ ይመለሳሉ። ከዚያም በደስታ ጊዜያቸውን ያሳልፋሉ። ነገር ግን በጣም በመጠጣታቸውና ወይኑና ሚዮንግጁ መጥተው ሊይዟቸውና ሊያረጋጓቸው ይገደዳሉ። ያም ሆኖ በኋላ ላይ ስራ እንደገና ይጀምራሉ። በዚህ ጊዜ የአልፋ ቡድኑ አንዳንድ ታዋቂ ሰዎች ጋር የተያያዘ ግዳጅ ይሰጠዋል። በሰሜንና በደቡብ ኮሪያ መካከል ስብሰባ ተቀጥሯል። የደቡብ ኮሪያን ባለስልጣናት የመጠበቅ ኃላፊነት የሲጅን ቡድን ሲሆን ከሰሜን ኮሪያ በኩል ደግሞ ካፒቴን አን ጆንግ ለጥበቃ ይመጣል። የመጀመሪያ ቀን ስራ ከተጠናቀቀ በኋላ ሲጅን ምሽት ላይ ከሚዮን ጋር የፍቅር ቀጠሮ ያሳልፋሉ። በሚቀጥለው ቀን እንደገና ወደ ስራ ይመለሳሉ። በድንገት የተባበሩት መንግስታት ልብስ የለበሱ ሰዎች በካፒቴን አንጆንግ ላይ ተኩስ ይከፍታሉ። ሲጅን እሱን ለማዳን ሲሄድ በጥይት ይመታል። አሁን ሲጅንና ካፒቴን አንጆንግ ሁለቱም ቆስለዋል። ስለዚህ ሁለቱም ወደ ሆስፒታል ይወሰዳሉ። የሲጅንን ሁኔታ ስታይ ሞን በጣም ትጨነቃለች። እያለቀሰች ወደ ድንገተኛ ክፍል ታስገባዋለች። የሲጅን የልብ ትርታ ይሰማል። ሞን ሲፒአር እየሰጠችው ትወስደዋለች። በዚህም የሲጅን የልብ ትርታ ይመለሳል። ልክ ሲነቃ ሲጅን መጀመሪያ የጠየቀው ስለ ካፒቴን አንጆንግ ነበር። ከዚያም ሲጅንና ካፒቴኑ ወደ ቀዶ ጥገና ክፍል ይወሰዳሉ። ጥይቶቹ ከሁለቱም አካል ይወጣሉ። ሁለቱም ማገገም ይጀምራሉ። ሲጅን ሄዶ ካፒቴን አንጆንግን ማግኘት ይፈልጋል። ነገር ግን ሞን እንዲያርፍ በማስፈራራት ትከለክለዋለች። በመቀጠል አዛዡ መጥተው አንጆንግን ለምን ጥቃት ደረሰብህ ብለው ይጠይቁታል። አንጆንግ ከሰሜን ኮሪያ ስለመጣ ክፍሉ ውስጥ ካሜራዎች ተገጥመው ነበር። ሲጅን ለሞዮንግ በመንገር ካፒቴኑ ወደ ሌላ ክፍል እንዲቀየር ያደርጋል። ከዚህ ጋር ካፒቴኑ ለሲጅን እኔ ልጠብቀው የመጣሁት ሚኒስተር ራሱን አገሩን ከድቷል፣ እኔም ይህንን ማወቄን ሲረዳ ሊያስገድል የፈለገ ይለዋል። ስለዚህ ሲጅን ካፒቴኑ አንጆንግን መርዳት ይጀምራል። ካፒቴኑ እንደገና ወደዚያ ሚኒስተር ይልከዋል። ሚኒስተሩ ወዲያውኑ በካፒቴኑ ላይ ይተኩሳል። ከዚያም ያ ሚኒስቴር ካፒቴኑ የሞተ መስሎት ወደ ስብሰባው ይሄዳል። ነገር ግን ካፒቴኑ አን አልሞተም። ምክንያቱም ሲጅን ቀድሞ ጥይት የማይበሳው ጃኬት አልብሶት ነበር። በልብሱም ላይ የውሸት ደም ተዘጋጅቶ ነበር። በተመሳሳይ ጊዜ ሲጅን አን ጆንግ የመታውን ባለስናይፐር ይይዘዋል። ከዚያም ካፒቴኑ ስለዚያ ሚኒስቴር ለሰሜን ኮሪያ የደህንነት ቡድን መረጃ ይሰጣል። ከዚያ በኋላ ሚኒስቴሩ በቁጥጥር ስር ይውላል። ሲጅን ወደ አልጋው ይመለሳል። ሞን ልትመረምረው ትመጣለች። እሱን ስታስታመም እዚያው እንቅልፍ ይወስዳታል። በኋላም ሁለቱም ከዚያ በፊት ሊያዩት ያልቻሉትን ያንን ፊልም ማየት ይጀምራሉ። በሚቀጥለው ቀን ሲጅን ከሆስፒታል ይወጣል። ሞን በዊልቸር የገፋችው ትወስደዋለች። ሲጅን በጆሮ ማዳመጫው ዘፈን መስማት ይጀምራል። በድንገት ዊልቸሩ ወደ ታች መውረድ ይጀምራል። ሞን ትደነግጣለች። ከዚያም ሲጅን ከዊልቸሩ ይወድቃል። ሞን መታ ስለ ዊልቸሩ መጨነቅ ትጀምራለች። ሲጅን ፍቅረኛሽ እዚህ ወድቆ አንቺ ስለ ዊልቸሩ ትጨነቂያለሽ ይላታል። ሞንም የዊልቸሩ ገንዘብ በከንቱ ፈሰሰ ብዬ እኮ ነው ትላለች። ነገር ግን በኋላ ላይ እንደ ማንኛውም ጥንዶች የፍቅር ቀጠሮ መሄድ ይጀምራሉ። በኋላም የአልፋ ቡድን ወደ ተልእኮ ይላካል። ሲጅን ስልኩን ያጠፋል። ነገር ግን ለሚቀጥሉት ጥቂት ቀናት ስልኩን መጠቀም ስለማይችል መልእክቶቹን አውቶማቲክ ያደርጋቸዋል። ሞን እነዚህን አውቶማቲክ መልእክቶችን መቀበል ትጀምራለች። ነገር ግን እዚህ ጋር ሲጅን ጦርነት ውስጥ ይገባል። ህይወቱ አደጋ ላይ ይወድቃል። በጦርነት ውስጥ በድንገት የቦምብ ፍንዳታ ይከሰታል። ከዚያም በኋላ የሲጅንና የዲዮንግ አስከሬን ይገኛል። ሞንና ሚዮንግጁ ይህንን ሰምተው በጣም ያዝናሉ። ከ6 ወራት በኋላ ሞን የሲጅን የመጨረሻ ጦርነት ወደ ተካሄደበት ቦታ ለስራ ትሄዳለች። በፊት ከሲጅን ጋር የምታወራበትን የሬዲዮ መገናኛ ይዛ ነበር። በድንገት የሲጅን ድምፅ በዚህ ሬዲዮ ላይ ይሰማል። የሲጅን ድምፅ ወደ ኋላ ተመልከች ይላል። ሞን ወደ ኋላ ስትዞር ሲጅን ከፊቷ ቆሞ ታየዋለች። በሌላ በኩል ሚዮንግጁ በኡሩክ ግዳጅ ላይ ሳለች ዲዮንግን ታገኘዋለች። አሁን እንደምንረዳው ሲጅንና ዲዮንግ በዚያ ቀን ከቦምብ ፍንዳታው በኋላ በጠላት ተይዘው እንደነበር ነው። በኋላም ካፒቴን አንጆንግ ወታደሮቹን ለማዳን ሲመጣ እነዚህ ሁለቱን አይቶ አድኗቸዋል። ያም ሆነ ይህ ከጥቂት ቀናት በኋላ ሚዮንግጁና ዲዮንግ ለመጋባት ከሚዮንግጁ አባት ፈቃድ ያገኛሉ። በዚህም ሲጅንና ሚዮን እንደገና ወደ ኡሩክ ይመጣሉ። በፍቅሩም ይስማማሉ። ታሪኩ እዚህ ላይ ያበቃል። ፎሎው፣ ላይክ ኤንድ ሼር እያደረጋችሁ አብራችሁን ሁኑ። መልካም ጊዜ